እማዬ አንቺም ሰምተሻታል ዳጣ አባዬን አባዬ ብላ ነው የምትጠራው እና ደግሞ ባለፈው ከኔ ጋር ስታወራ አባዬ ብላ ጠርታዋለች ታዲያ ቆይ ምንድነው ችግሩ እሷ ብቻ ሳትሆን ናታንም አባዬ ነው የሚለው ምኑ ላይ ነው ጥፋቷ አታቋርጭኝ እማዬ ላርጁን ራሱ እኔን እህቴ ነች እያለች ነው የምታወራው ሰሞኑን ከቤት ስወጣም አብራኝ ነበረች እና ደግሞ እህትሽ በሆንስ ምናምን ነገር ብላ እየጠየቀችኝ ነበር እኔ እየጠላኋት እሷ ጋር ወድሻለሁ ትለኛለች አየሽ አይደል እማዬ እናቷን ግን አታውቃትም አባቷም እስካሁን ድረስ አልደወለላት እኔን እህቴ ትለኛለች አባዬንም አባዬ ትሏለች ያደገችው ጎዳና ላይ ነው አባዬን በጣም ነው የምትወደው እሱም በጣም ነው የሚወዳት ውሃንም ብትሆን በጣም ነው የምትወዳት እሺ ሰማሁሽ ይሄ ሁሉ ነገር አለሽ እና አሁን ምን ይሆን ነው የምትይው እንዴ ይሄ ሁላ ነገር ነግርሽ እማዬ እኮ ምን ይሆን ነው የምትይው ኤቢ ተጨንቀሽ ሁሉ ነገር አጣናሻል መጨረሻ ላይ ምንድነው ያገኘሽው ውጤቱ ምንድነው ዳጣ ያዋሸች ነው እዚህ ሳይልጅ አይደለች እና ይማልሽ ነው እኔ እንጃ እማዬ ሰላምን ብትሆን የልጇን አባት እስካሁን ድረስ አላስተዋወቀች እግዚኦ ቆይ ልሽ ምኑን ከምኑ ነው የምታገናኙ ምን እንዳሰብሽ ገብቶኛል ግን ኤቢ አንድ ነገር ላስታውስሽ ዲኤንኤ አስመርምረሽ አብረን ነው ውጤቱን ያየነው ቆይ አንቺ እየመረጥሽ ነው እንደምታስታውሹ እሱማ እማዬ እና ምን ነው ጥናትሽ ለምንድን ነው ይሄንን ያላካተተው ነው ወይስ ምንም ጠርጥረሽ ነው ወልደሽ ደብቀሻት ነው ልትይ ነው እንዴ ቆንጆም ድምሽሽ እናትና ልጅ እዚህ መሽጋችሁ ምንድነው የምታወሩት? ኧረ ተወኝ ደሬ ይኸው እዚህ ተዘብዝፋት ጨቀጭቀኛለች አቢጌል እንደገና እኔ ምንም አላደረኩም አባዬ እማዬ ምን አልኩሽ ምንም ሂጂ ውጭ ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናል ቤተሰቦች በያላችሁበት ዓለም ዳርቻ ሰላማችሁ በዚህ ተረፍ ይበል። ለዚህ ቻናል አዲስ ከሆናችሁ ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ ቤተሰብ እንድትሆኑ በአክብሮት እጠይቃለሁ። ዛሬም እንግዲህ አስተማሪና ተወዳጅ በሆነው በዳጣ ድራማ ወደ እናንተ መጥቻለሁ ማለት ነው። ቪዲዮውን እስከ መጨረሻ ድረስ ተከታታይ። አቶ ደረጀ ሰላምን በቅርቡ ልጇን እንደሚያስተዋውቃት ቃል ገብቶላታል። ታዲያ ይህን ተከትሎ አቶ ደረጀን ልጄ ደህና ናት ወይ ልጄ አለች ወይ በማለትም ጠይቀዋለች። ታዲያ ሲላትም የነበረው ማለት ነው አንቺም ትዳሬን ጠብቂልኝ በስንት ፈተና የተገነባ ትዳሬን እንዳይፈርስ ጠብቂልኝ አንቺም የናፈቅሻትንና የምትወጃትን ልጅ በቅርቡ አላስተዋውቅሽ ቃል እገባለሁ ሲላት ነበር። ታዲያ አቶ ደረጀ ለሰላም ይህንን ቃል ሲገባላት ሰላምም በደስታ ብዛት ደስታዋን መቆጣጠር አቃታት። ታዲያ በባለፈው ክፍል እንዳየነው አርጁ ክፉኛ ተደብድቧል፣ በዳጣም ጉዳት ደርሶበታል። ታዲያ አርጁም ወደ ዘብጥያ እንዲወርድና ወደ እስር ቤት እንዲገባም ተደርጓል። ታዲያ ወይዘሮ ማርታም አርጁ ይኸው የእጁን አግኝቷል፣ በግድ አፈቅርሻለሁ ወይም በግድ ማፍቀር አለብኝ የሚለውም የእጁን አግኝቷል በማለትም ለአቤጌል ነገረቻት። ታዲያ ወይዘሮ ማርታም አቤጌልም እንደ ስትል ነበር እኔ ለ20 ዓመት እንዲታሰር እፈልጋለሁም ስትል ነበር። 20 ዓመት ነው እንዲታሰርልኝ የምፈልገው ከዚህ በኋላ ወጥቶ አንድ ነገር እንዲያደርገኝ አልፈልግም ስትል ታስጠነቀቃታለች። ሆኖም በወንድነቱ እየተሰደበችው እንዳለና እያወረደችው እንዳለም ስለገባውና ስለሰማ በዚህ ተናዶ ለአቤጌልን ጉዳት እንዳደረሰባትም ለወይዘሮ ማርታ ነግራታለች። አባዬ አስጨነቀው ነው ካለ አንቺ ምን ደስለኝ ምንታለሽ ንገሪኝ እስኪ ምን ነው ንገሪኝ አባዬ አስጨነቀው ላይ እሺ ምን ደስለኝ ንገሪኝ ደውሻለሁ ይሄ አዝለቀነሽ አቁም ይላል ሰሚያሽ እኔ ላስጨነቀኝ ጉዳይ እንኳን አንቺ ማጣጣት ምን ትላለች ጭቃ ማታ
ኤቢ ባለፈው ማለት ነው ከትናንት ወደ ከባል በፊት ማለት ነው እኔ ነጭ ዳጣ ሆነ ማለት ነው አሁን ቀረቀሩ ይተግላችሁ ታተረው ከዛ ምጥጥ በቡቲ እኔ በድንጋይ ዳጣ በቡቲ አስተራራችሁ እውነት ነው ማለት ነው ደብሎ ቀጥቶ ነበር ነበርኩ እንሽ ዳጣ እንደቀጣት ፈርቶ ግን መስመር ውስጥ እንዴት እንደወጣ ማለት ነው አሁን ቀጥናሽ እንዴ አይ ሮጣ እንደቀጣው ነበር ከዛ ፈረን ነው ሮጣ ምን ነው ቀጥቶ ነገር ነው ታውቂው ነው ቃሎሽ ይሄዳታ አትወስታ ለምን ትላለች እንጂ ታዲያ ማለት ነው አንተ እህቶች ልጅ ተደርስ ይያል ነበር አለችው እሺ ከዛ እሱ ደግሞ አንቺ ምን እንደዚህ ጥፊ ተቀምሻለሽ አለ አንቺ ግን ጥፊ ቀምሻለሽ ምን ነው የሻቀም ሲለት ነው አይ ላንቺ ካቀመሰሽ አንቺ ደግሞ ለምን ታቀምሽ ይኸውልሽ ጥፊ መቅመስ ማለት ይሄ ነው እሺ አንቺ ዘበኝ ዞር በይ ለማንኛውም እንኳን ደስ ያለሽ ያንን ዱርዬ አስቀድደነዋል እኔ እንኳን ደስ ያለሽ አስቀድደነዋል ነው አዎ አይ እኔ ናቸው አስቀድደው እሺ ግን ማይ ወስቀድደው ማለት ነው ማለት ነው አያንቺ ነገር አስቀድደው ማሳሰብ ፕሮሰስ ውስጥ አደረገው ማይ ይና ብዙ ይቆጠር ነበር እንቀርብሽ አይደል አየሽ እኔ ናቸው እንደዚህ ነኝ ከነኩኝ ያለቀ ስልክ ቀይር ወሰነ ስልክ አቀቢ ደግሞ እንደማራችሁ ተናንቋ ነግራችኋል አንድ ድምጽ እንዳሰማ ብቻ እንዲያማራችሁ አንድ ቀን በመላ ያላጠፋችሁ ዶር እኔ ማለት ነው አይ ዛሬ በጣም ደስ ያለኝ ያው ስለታሰረ ነው። አይ ኤቢ ገና ነው። እሺ መራበን እንሄዳለን። ያው ስለምን ነው ያዙት? እኔ እኮ ማየ እንደውም አመት ምን ታስበው ጠይቃችሁ አመት እንዲፈረድበት ነበር አይደል? አሁን ማየ ምንድን ነው የነገርኩህ ነገር በዚህ ነው አመት ሙሉ እስር ቤት ውስጥ እየሰበሰብን ነበር። እሺ ጫፍሽ ነው ያልከው አጠገብሽ እንደሚደርስ የሚያደርስ ነው ያስወደው በጣም ተጋሰሽ ፋቱን ካመና አጠገብሽ እንደሚደርስ ከሆነ በቂ ነው። ያ ነገር ከተቀጣ ደግሞ እሱም ይታረማል። እሱም ቆና ታለች ታይልና ገባኝ። እንደውም ስለምትቀጣ ነው ጠይቁኝ እስኪ አመት ምናምን ነበራችሁ እኮ ይሁን አንቺን የሰው ጀርባ የሚባል ጋር ፈታሽ ወይ ለምን ነው እሱ ስለተገራቱ ልኝ ይልሽ ወንድ ልጅ የሚተው በጣም የሚበዛቸው ነገር ፊት ያጫውታል እና በብቻ ነው መጣቸው በተለይ ክራቸው የሚነካ ነገር ተጽዋት አይደል ሊገርምሽ ይችላል አጁ ነው ወንድ ማለት አየሽ ችግርሽ እኮ ይሄ የትኛው ወንድ ቢሆን ክብሩን የሚነካ ነገር ተጽዋት ነው ማሽ ሰጭ ሱሪ ነው በጣም ወንድነት የምትያለሽ እሺ በቃ ማይ ስሚኝማ ምንድን የሆነ ነገር ነገርሽ እሺ የሆነ ነገር ማይ አንቺ ብቻ ስበልኝ ወራ ታምዘገኛለሽ ዳጣዬ ሰላም ወይ ረሳሽ አይናሽ ራስሽ እንደዚህ አይ ራት ማጨራሻለሁ ሌላ ጊዜ ስትንገኝ እንዴት ስለሚለኝ ሰላም ያታወቅ ነው ማለት ነው ያምሽ እንደ አንድ ቀን ማለት እንዴ ምግብ ሳይችል ማባረሽ ወይ ልጅ ጻፍ ነው የሚያስቆርጥ ምን 10 ብር ታስቆርጥ ማለት ደግሞ እሺ ረሳሽ እንደምስልሽ አይኔ ነገር ረሳልኩ ከዚህ በፊት ምግብ ማሰጫፍሽ ነበር እሱ ነገር ለናታ ነገርሽ ወይ ስጠይቅሽ ቢያሽኝ እኔ ልካሽኝ ነው ያልኩሽ አይ ሰላም በቃ ናታ ናትስ ቢሆን ይነግርሻለሁ እንዴ በቃ እንደዚህ ያልሽኝ ሻው ስንት ጊዜሽ አነግርሻለሁ ሰላም ቆይ አንቺ ናታ ምንድነው ወይ አለም ደባቃ ለምን አላችሁ እና ምን ልጅ ነው እውነት እኔ ናታ ናት መስለኝ ያው እኔ ሻው ስንት ቃችሁ ተሰባችሁ በቃ አንቺ ናታ ተጋብታችሁ ይወጣችሁ እናት ነው ፈልጋ ወንዴ ያው ሻው ላይ ከግን ሰላም ታይ እኔ ፍቅራሽ ናቸው ታውስ ከግን ዳጣዬ ይሄን ልጅ ተስፋ ያስቆርጥሽ ነው ወንድ ልጅ ወዶ ሲሰለች ወደ ሌላ ይሄድ በኋላ ወቂ ልትፈርጪ ብትነሽ ይሄን ልጅ አታገኝ ሰላምዬ እኔ ከዚህ በፊት ነግሬሻለሁ ይሄ ነገር በሁለት ብቻ ሻው አንደኛ እኔ እንደዚህ ነገር ያው ዝግጁ ሁለተኛ ደግሞ በጣም ብዙ ማወቅ የምፈልጋቸው ነገሮች አሉ ሲቀጥል ናታ ነው ቢቢስ ማለት ከየት መጥቶ ነው ወንድምሽ ሊሆን ይችላል የወለድሽን እናት አባትሽን አትወጂም እንዴ? አይ እንሰቆልም ሰላምዬ ማለት ያው